ሰላም እንደምን አላችሁልኝ ውድ ተከታታዮቼ እኔ እግዚአብሔር ይመስገን ሰላም ነኝ እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በጣም ቀላል የሆነ ምርጥ የቡጥጫ አሰራር ይዤላችሁ ብቅ ብያለሁኝ እስከ መጨረሻው ድረስ አብራችሁኝ ከኔ ጋራ ቆዩ ብዬ ስልጋበዝኳችሁ አሁን ወደ አሰራራችን ቡጥጫውን ለመስራት የሚያስፈልገን በዋናነት ንጹህ የሽምብራ ዱቄት ያስፈልገናል የሽምብራ ዱቄቱ ምንም ነገር ያልሆነ በቃ ንጹህ የሽምብራ ዱቄት ማለት ነው ከዛ እዚህ ጋር ቃሪያ ደቆ የተከተፈ ሽንኩርት እንደዚሁም ቲማቲም ለምንሰራው ብዛት መጠን ሽንኩርታችንን ቲማቲማችንን እንወስነዋለን ማለት ነው ከዛ በኋላ እንደምትመለከቱት በዚህ መጠን የሚሆን 2 ኩባያ የሚሆን የሽምብራ ዱቄቱን እንደዚህ አዘጋጅቻለሁኝ ውሃ እንጥዳለን በመጀመሪያ ውሃውን ከጣድን በኋላ እኔ እንደ ገንፎ ነው ማገነፋው እንደ ገንፎ እናገነፋዋለን ማለት ነው እንደዛ ስለሆነ የሚዘጋጀው እንደ ገንፎ እንደዚህ በዚህ መልክ ቶሎ እያለን ካገነፋ ነው በኋላ በደንብ አድርገን ከዛ በኋላ ውሃ ጠብ ያደረግን ከጎን የፈላው አዘጋጅቻለሁኝ ውሃው የፈላውን ጠብ ያደረግን በደንብ እንዲበስል እናደርገዋለን እያገነፋን ማለት ነው እንግዲህ ሽምብራ ዱቄቱን በዚህ አጋጣሚ እኔ ዝም ብዬ ገንፎ በመገንፎ መልክ ጨምሬ ያገነፋሁት ግን እንዳይጓጉልባችሁ በጣም መጠንቀቅ አለባችሁ ብትችሉ በቀዝቃዛዋ በጥብጣችሁት ጭምር አድርጋችሁት ብታገነፉት የበለጠ የተሻለ ነው እንዳይጓጉልባችሁ ማለት ነው እኔ በእንደዚህ መልክ ዱቄቱን ጭምር አድርጌ ዝም ብዬ አገንፍቻለሁ እንደ ገንፎ ግን በጥብጣችሁ ብትጨምሩት የበለጠ እንዳይጓጉል ይረዳችኋል ማለት ነው ከዛ እንዲበስል እያደረግን ቃስ እያደረግን እናገነፋዋለን እንዲበስል እያደረግን እያዘን እንዲበስል እናደርገዋለን የሽምብራው ዱቄቱ ማለት ነው እንግዲህ ዋናው በዚህ መልክ ሽምብራ ዱቄቱ መብሰሉ ነው ማለት ነው እንግዲህ ቡጥጫ የባህላዊ ምግባችን ነው በተለያየ መንገድ ይሰራል ዋናና ግን በዋና ሂደቱ የመጀመሪያው እንደዚህ በገንፎ መልክ ወይ ደግሞ አገንፍተን አብስለን የምንሰራው ሲሆን ግን ደግሞ ቀጥለን ደግሞ ያለው በተለያየ መንገድ አሁን በፊት በድሮ በመናቀው ይኖራል ወላጆቻችን ጋር ከዛ ደግሞ ያደገም እንግዲህ ሙያ ሁሉ ጊዜ አርት ነው ሁሉ ጊዜ ያድጋል ሁሉ አዳዲስ ነገሮችን በላው ላይ ያካተተ በጣም ጥሩ የሆነ ምርጥ ይሆናል የባህላዊ እንዳለ ሆኖ ግን ደግሞ ምንም ይዘቱን የባህላዊ ይዘቱን ሳይለቅ ግን ደግሞ ቀለል አድርጎ ልናዘጋጀው ልንበላው የምንችለውን የአሰራር አይነት ማለት ነው ከዛ እንደዚህ ያደረግን ውሃውን ጠብ ያደረግን ቃስ ያደረገን እዛን እናገነፋለን ምን ቡጥጫችንን ማለት ነው ከዛ እንደዚህ በምታዩት መልክ በጣም ጥሩ ሆኖ ቡጥጫ ወይም ደግሞ የሽምብራ ገንፋችን እየበሰለልን ነው ማለት ነው በደንብ ሲበስል ትንሽ ቆይተን በጣም ላናበስለው እንችላለን በሁለት አይነት መንገድ ይዘጋጃል እኔ ዛሬ በአንደኛው መንገድ ነው ማዘጋጃችሁ በሌላ ጊዜ ደግሞ ሌላኛውን ማለት ነው በደንብ ማብሰላችን የሚጠቅመን ቀጥለን ምንም ነገር እሳት አይፈልግብንም ወይም ደግሞ ብዙም እሳት ላይ ስለማናቆየው ማለት ነው ከዛ በእንደዚህ መልክ እያዘን ውሃውን ጠብ ያደረግን ከጎን በጣር ነው ውሃ ያደረግን የሽምብራ ዱቄቱን ገንፎ በደንብ እናበስለዋለን ማለት ነው በጣም መጠንቀቅ አለባችሁ ከዛ እየከደንን አሁን 2-3 ጊዜ ከ3 ጊዜም በላይ ወደ 4 ጊዜ የሚሆን በደንብ ውሃ እየጨመርን አብስለናል ካበሰልን በኋላ ቀጥታ ምንድነው የምናረገው ያበሰልነውን ገንፏችንን ወደ ትሪ ላይ ደግሞ ወደ ምናቀዘቅዝበት ነገር ላይ እንገለብጠዋለን ማለት ነው እንደዚህ ከገለበጥን በኋላ ይዘን ምንድነው የምናረገው ይዘን እንጠፈጥፈዋለን በትሪያችን ላይ ይዘን ጥፍጥፍ እናረጋለን ማለት ነው በደንብ አድርገን እናዳርሰዋለን በየቦታው ላይ ማለት ነው ትሪው የሚችለውን እስከሚሆን ድረስ በደንብ አድርገን ከዛ እዚህ ጋር ግሎቭ አድርጌ በእጄ የበለጠ ይቀለኛል ትኩስም ቢሆን ግን በእጄ የበለጠ ተመችቶኛል እጃችን ላይ የምንፈልገውን ነገር ለብሰን ደግሞ ለቤታችን ብንፈልግም እጃችንን ንጹህ አድርገን በደንብ እንደዚህ መልክ ማዘጋጀት እንችላለን ማለት ነው ከዛ ላይ እንደዚህ በደንብ ጥፍጥፍ እናደርገውና አያችሁት ከዛ እንደዚህ ካዘጋጀን በኋላ ምንድነው የምናደርገው ቀዝቀዝ እንዲል እንተዋለን ማለት ነው ለተወሰነ ደቂቃ ልክ ቁሌቱን እስክናቁላላው የሚቀጥለውን ግብአቶች የሚስተካከሉትን እስክናዘጋጅ ድረስ እሱ በደንብ ቀዝቅዞ ይጠብቀናል ቡጥጫችን ማለት ነው ከዛ እንዲቀዘቅዝ እንተዋለን የሚቀጥለውን ደግሞ ስራችንን እናከናውናለን ማለት ነው እሱ እየቀዘቀዘልን ቀጥታ ምን እናደርጋለን እዚህ ጋር ለቡጥጫችን የሚያስፈልገን ማጣፈጫ በዋናነት እናዘጋጃለን እንግዲህ ቡጥጫ በሁለት አይነት መንገድ በሌላም በተለያየ መንገድ ሙያ የተለያየ ነው እንደየቤቱ እንደየአሰራሩ ማለት ነው
በሁለት አይነት መንገድ በሁለት አይነቱ መንገድ ነው የማቀው። ዛሬ ይሄኛውን የፈለኩትኝ አንዱ ዝም ብለን ሽንኩርት እንደዚህ ሳናበስል የምናዘጋጀው ቡጥጫውን ብቻ ከትፈን አዘጋጅተን ወይ ደግሞ ቆራርጠን ቧጠን አዘጋጅተን ጥሬ ሽንኩርትና ጥሬ ቃሪያ ጨምረን ዝም ብለን የምናቀርበው ማለት ነው። በሌላኛው መንገድ ደግሞ በእንደዚህ መልክ ሶስ ሰርተን ሶስ ላይ በመቀላቀል ማለት ነው። ሽንኩርቱን ካቁላላን በኋላ ከጠበስን በኋላ ወዲያው ቲማቲሙን እንጨምራለን። ቲማቲሙን ጨምረን አንድ ላይ በደንብ ጥብስ ካደረግነው በኋላ ከደን እያደረግን ከዛ ጥቂት እርድ እንጨምርበታለን። ለመልክም በጣም ልዩ ያደርግና እንዲሁም ደግሞ እርድ ስንል በጣም ጥቅም ያለው ነገር ነው ማለት ነው። ከዛ አንድ ላይ ሶሱ በደንብ እንዲዘጋጅ እናደርጋለን ማለት ነው። ከዛ እዚህ ጋር ነጭ ሽንኩርት ደቆ የተፈጨ እንጨምርበታለን። አንድ ላይ ግብአቶቹን የሚያጣፍጥልን ነገር እንግዲህ ነጭ ሽንኩርትና ዝንጅብል አብሮ ደቆ የተፈጨ ነው። ይቅርታ አንድ ላይ እነሱ የሚያጣፍጡልን ማለት ነው። ሌሎች ደግሞ እናንተ የምትወዱትን ቅመም ያጣፍጥልኛል ብላችሁ የምትሉትን ነገር መጠቀም ትችላላችሁ። እኔ ነጭ ሽንኩርትና ዝንጅብሉን ብቻ ተጠቅሜያለሁ። ከዛ ምንድነው የምናደርገው እዚህ ጋር እያዝን እንቧጥጠዋለን ማለት ነው፣ ቡጥጫችንን ማለት ነው። ከዛ በእንደዚህ መልክ እያዝን በማንኪያ ነው እኔ በመቁረጫ ነገር በማንኪያ ነገር እያደረኩ ነው እየቆራረጥኩት ያለሁት ማለት ነው። እንደሚመቸን ሳይዝ እያዝን ቁርጥርጥ ቡጥጥ እያደረግን እናዘጋጀዋለን ማለት ነው። እንግዲህ እንደዚህ በምታዩ መልክ እናንተ በሚመቻችሁ መልክ ቡጥጫውን ማዘጋጀት ትችላላችሁ ማለት ነው። በጣም ግን በእንደዚህ መልክ ብናዘጋጀው በጣም ድቅቅ በጣም ወፋፍራም መሆን የለበትም። በቃ በእንደዚህ መልክ እንደምታዩት ካዘጋጀን በኋላ በደንብ ሶሳችንን ካዘጋጀን በኋላ ጨው ምንም ስላልጨመር የሚያስፈልገውን የሚያህል ጨው እንጨምራለን። እዚህ ጋር ጥቂት ቃሪያ ጨምረን በደንብ ጣዕሙን እንዲወስድልን እናደርጋለን። ከዛ ልክ ሁሉ ነገር አልቋል ማለት ነው። አሁን ወዲያውኑ ቡጥጫችንን ወደ ሶሳችን ላይ እንጨምራለን ማለት ነው። እንግዲህ እንዳልኳችሁ ቡጥጫውን በዚህ መልክ እናዘጋጃለን። ብንፈልግ ደግሞ የቧጠጥነውን ቡጥጫ ካዘጋጀን በኋላ ጥሬ ሽንኩርት ጥሬ ቃሪያውን አድርገን ከትፈን ጨው ምናምን ቀምመን አዘጋጅተን ዝም ብለን ወደ ምግብ ማቅረብ እንችላለን ማለት ነው። ገንፎውን ግን ስናገነፋ ቀደም ብለን እርድ ውሃችን ላይ ጨምረን ማገንፋት አለብን ማለት ነው። ትንሽ የእንቁላል ከለር ወይም ደግሞ የቢጫ ከለር እንዲሰጠን ማለት ነው። ከዛ እንደምታዩት ቡጥጫችንን በቀላሉ በጣም ፈጣን ቀላል በዚህ መልክ አዘጋጅተን ጨረሰን ማለት ነው። ይሁት እንቁላል አይመስልም? ሽታው በጣም ቆንጆ ነው። በጣም የሚወደድ ባህላዊ ምግባችን ነው ቡጥጫ ተብሎ ሲባል ማለት ነው። በጣም የሚወደድና ምርጥ የሆነ በፕሮቲን የበለጸገ ምግባችን ማለት ነው። እሳታችንን ጥፍት ነው የምናደርገው ከዛ በኋላ ማለት ነው። ምንም እሳት ላይ ማቆየት አያስፈልገንም። ከዛ ምንድነው የምናደርገው ወደ ገበታ እናቀርበዋለን ማለት ነው። ገበታ ላይ እንደሚመቸን እንግዲህ ቡጥጫ ብዙ ጊዜ አዘወትረን የማንሰራው አዘወትረንም የማንመገበው ምግብ ነው ማለት ነው። ስፔሻል የባህላዊ ምግባችን ነው ማለት ነው። እንግዲህ ብዙ ጊዜ እንደዚህ የጾም ወቅት ላይ እንደዚሁም ደግሞ አንዳንድ በጾም ወቅት ላይ ሆኖ እንደዚህ ቢፌዎች መካከል ላይ የምናገኘው ባህላዊ ምርጥ የሆነ የክት ልበለው ወይም ደግሞ በጣም በቃ ብዙ ጊዜ አንድ ጊዜ የምናገኘው የቡጥጫ ባህላዊ ምግባችን ማለት ነው። በጣም ልዩ ነው። የእውነት ተወዱታላችሁ። ሰርታችሁ ሞክሩት። በፕሮቲን የበለጸገ ማለት ነው። እንግዲህ ሽምብራ ብለን ስንል በፕሮቲን የበለጸገ ነው። በጣም በቀላሉ ብንመገበው በጣም ምርጥ የሆነ ጤናን የሚሰጠን የምግብ አይነት ማለት ነው። ከዛ በኋላ እንግዲህ በአጋጣሚ እኔ ከምስር ጋር እንደዚህ ነበር ያቀረብኩትኝ። ይሄ የምታዩት እንጀራ በቤት ውስጥ የተዘጋጀ ምርጥ የሆነው 2-3 አይነቱ እንጀራ ማለት ነው ከቃሪያ አድርገን በጾም ወቅት ላይ በቀላሉ በጣም ቀላል የጾም ምግቦች ቬጋን ወይ ደግሞ የጾም ምግቦች ሲባል በጣም ቀላል ጤናን የሚሰጡ ምርጥ የሆኑ ምግቦች ማለት ነው። በጣም ልዩ ነው። ተወዱታላችሁ። ሰርታችሁ ሞክሩት። በድጋሚ የቡጥጫ አሰራሬ ቀላል ይህንን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ በማድረግ አበረታቱኝ፣ ደግፉኝ ብዬ እላችኋለሁኝ። እንግዲህ እዚህ ጋር እያቀረብኩት ያለሁት ለምሳ ነበር። አጋጣሚ ከጎን ምስሩ ፕሮቲኑ ማለት ነው፣ እንጀራው ካርብ፣ ቃሪያው ቫይታሚን ማለት ነው። በቫይታሚን ሲ በቃ አንድ ላይ ሁሉን ያካተተ ሁሉን ግብዓት ያደረገ በጾም ወቅት በእንደዚህ መልክ ብንመገበው ጤናን የሚሰጥ ምርጥ የሆነ የምግብ አሰራር ማለት ነው። ተወዱታላችሁ። በድጋሚ ለኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁም ደግሞ ሰብስክራይብ፣ ሼር፣
ላይክ፣ ኮመንት እያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ በጣም ልዩ ነው፣ ይጣፍጣል፣ ምርጥ ነው። በጣም በቃ እንጃ እኔ ቡጥጫ ሲባል እንዳልኳችሁ ነው እንግዲህ በብዙ ጊዜ አንድ ጊዜ የምናገኘው አግኝተን ልንመገበው የምንችል የባህላዊ ምግባችን የከቱ ብዬ ነው የምለው የባህላዊ የቡጥጫ የምግብ አሰራሬ በድጋሚ ይሄንን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ እያደረጋችሁ አበረታቱኝ፣ ደግፉኝ ብዬ ላለሁኝ። በዚህ አጋጣሚ ደግሞ ሰብስክራይብ ያደረጋችሁ ለምታበረታቱኝ አብራችሁኝ ላላችሁ ኮመንት፣ ሀሳብ፣ አስተያየት ለምትሰጡኝ በሙሉ ከልቤ እያመሰገንኳችሁ ደግሞ እንድሰራላችሁ የምትፈልጉት ነገር ቢኖር ኮመንት መስጫ ላይ ጻፉልኝ። እኔም ደግሞ እሰራና አዘጋጅና አሳያችኋለሁ ማለት ነው። በድጋሚ የቡጥጫ አሰራር ይሄን ይመስላል። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁበት ሰላም ሁኑልኝ። እግዚአብሔር